ለብዙ ዓመታት በአእምሮ ውስጥ ስታወጣቸው ስታወርዳቸው ስታልማቸው የነበሩ ራእዮችን በእጅ ወደሚነካ የተጨበጠ ውጤት ማምጣት ትፈልጋለህ። በእርግጠኝነት ትፈልጋለህ። ምንም ጥርጥር የለውም። ይቻላል ወይ ካልከኝ ይቻላል። በምን አወቅ ካልክ እጅግ ብዙ ቁጥር ያላቸው ሰዎች ከማይመስል ቦታ ተነስተው በአእምሯቸው ውስጥ ብቻ የነበረ አውጥተው ለሌሎች ሰዎች ሊያሳዩቸው የማይችሏቸውን ትልልቅ ራእዮች የማይገመቱ ብዙ ሰዎችን በዚያ ሐሳብ ብትጠይቁ ይደረስበታል የማይሉትን ትልልቅ ተራሮች ወጥተው የማይደረግ ነገር አድርገው ዓለምን ያስደመሙ እጅግ በጣም ብዙ ቁጥር ያላቸው ሰዎች ዓለም ላይ አሁን አሉ። ከዚህ በፊትም ኖሮ አልፈዋል። ስለዚህ ህልም ማሳካት ይቻላል። ግን ህልም የምናሳካባቸው የግድ የሚሉ መከድ ያለባቸው መንገዶች አሉ። ይሄ መንገድ 4 ቦታ መከፈል ይችላል። ከአራቶቹ መካከል የሚዘለል የሚታለፍ ወይም ደግሞ የሚተው የለም። 4ቱም ደረጃዎች ያስፈልጋሉ። አእምሮ ውስጥ ያለውን ልብህን የሚያሞቀውን መገንባት የምትፈልገውን መሆን ከፈለክ ልታደርጋቸው የሚገቡ 4 ነገሮች አሉ። እነዚህ 4 ነገሮች በነገራችን ላይ ስኬታማ የሆኑ ሰዎች በተለያየ የህይወት መስክ ስኬታማ የሆኑት 4ቱንም ረግጠው በማለፍ ነው። የመጀመሪያው ኃላፊነት መውሰድ ሲባል በጣም ቀላል ይመስላል፣ ግን ሲደረግ የሰማይና የምድር ያህል የሚራራቅ እጅግ በጣም ረጅም መንገድ ነው። ኃላፊነት መውሰድ ማለት እንደዚህ ነው። በማወቅም ባለማወቅ በማሰብም በደመነፍስ አሁን የተፈጠሩትን የህይወትን ውጤቶች የፈጠርካቸው አንተ። ምናልባት የምታመካኛቸው ሪል ነገሮች ሊኖሩ ይችላሉ። ያደግክበትን አገር፣ ያሳደጉህን ቤተሰቦች፣ የተማርከውን የትምህርት አይነት፣ እድልም ብለህ የምትቆጥራቸው ነገሮች ካሉ እድል ምናመካኛቸው እጅግ በጣም ብዙ ነገሮች አሉ። ልትሆነው የፈለግከውን ነገር እንዳትሆን የከለከሉ የተጨበጡ ማስረጃ የምታመጣባቸው እጅግ በጣም ብዙ ነገሮች እንዳሉ ልታስረዳኝ ትችላለህ። የማሳበብ ትልቁ አደጋ ምንድነው? እውነት ናቸው። ቢዝነስ መጀመር ፈልግ ነበር፣ ገንዘብ የለኝም ካልከኝ ገንዘብ እንደሌለ የባንክ አካውንትህን ስካን አድርገህ ብትልክልኝ ማስረጃው የተረጋገጠ ነው። ምንም እዚህ ላይ የሚከለስ የሚለወጥ ነገር የለም። እውነት ናቸው። ምናሳብባቸው ነገሮች እውነት ከመሆናቸው የተነሳ ህይወታችንን አጥርተን እንዳንመለከት ይከለክሉናል። ግን ምክንያቶቹን የምንፈጥርባቸው ሰበቦች እውነት ናቸው ብለን እንበል። ትልቁ ጥያቄ ግን ህልምህን እውን ማድረግ ትፈልጋለህ አትፈልግም? እፈልጋለሁ ካልክ ህልም እውን የሚሆነው ኃላፊነት በመውሰድ ነው። ኃላፊነት ስትወስድ ከዛሬ ማታ ጀምሮ ወደፊት የምትኖረው ኑሮ ለጠየካቸው ጥያቄዎች ሁሉ መልስ የምትሰጠው አንተ እንደሆንክ እያረጋገጥክ የምታደርገው ነገር ይሆናል። ኃላፊነት የወሰደ ሰው ማሳበብ ያቆምና እንዲህ አይነት ቦታ ላይ ነው ያለሁት፣ እንዲህ አይነት ቦታ ነው መሄድ የፈለግኩት፣ እንዴት አድርጌ ነው እዛ የምደርሰው? የጎደለህ ነገር ካለ እንዴት ነው የምትሞላው? የማታውቀው ነገር ካለ እንዴት ነው የምትማረው? የሌለህ ነገር ካለ እንዴት ነው የምታፈራው? ኃላፊነት ስትወስድ ባህሪህ ይለወጣል፣ ውሎህ ይለወጣል፣ ነገሮችን የምታደርግበት መንገድ ይለወጣል፣ ጊዜህን የምትጠቀምበት መንገድ ይለወጣል፣ ሀብትና እድል የምታይበት መንገድ ይለወጣል። እነዚህ ነገሮች ሲለወጡ ከዚህ በፊት አይታቸው የማታውቁ በእጆች ጣቶች መካከል እየሸለኩ የሚሄዱ ብዙ ስታለፍ ስታገድም የምታያቸውን እድሎች ማየት ትጀምራለህ። ኃላፊነት ከወሰድክ ከዛሬ ጀምሮ ምንም ይሁን ምን ያሰብከውን ነገር ታደርጋለህ ማለት ነው። ኃላፊነት ስለወሰድክ ብቻ ያለፈው ዘመን ምቾት፣ ያለፈው ዘመን የሞቀ ከባቢ፣ ያለፈው ዘመን የምታቀው አኗኗርና ሁኔታ ትተዋይድ። ትልቁ ችግር ሁለተኛ ተራምደው ልታልፈው የሚገባ ሁለተኛው ትልቁ ችግር ከኃላፊ ጊዜ መላቀቅ ያስፈልጋል። ኃላፊ ጊዜ በጣም ረጅም ጊዜ አብረነው የቆየን ከመሆኑ የተነሳ ተፈጥሯዊ ይመስላል። ከሰማይ የወረደ አብሮን የተሰራ የስሬታችን አካል የሆነ ይመስላል። በማጣት ውስጥ ረጅም ጊዜ ከኖር ማጣት ተፈጥሯዊ ይመስላል ለውስጥ ማንነታችን። ባለማወቅ ብዙ ነገሮችን ሞክሮ በመውደቅ ብድር ጠይቆ ባለመሳካት የምንጠቅሳቸው የኃላፊ ጊዜ ውጤቶች ካሉ በጣም ታንጂብል ተጨባጭ የሚታዩ የሚነኩ ከመሆናቸው የተነሳ እነዚህን እውነት የመሰሉ ነገሮች ትቶ ሌላ እውነት የማይመስል ነገር ስጋ ማልበስ እጅግ በጣም ይከብዳል። ከዚህ የተነሳ ብዙ ሰዎች በአእምሯቸው ውስጥ ካለው ምናባዊ ራዕይ ይልቅ በተጨበጠው ዓለም ውስጥ ማስረጃ ያላቸውን ከኃላፊ ጊዜ የመጡ ማስረጃዎች የመቀበል ነገሩ በጣም የደመቀ ነው። ሁለተኛው የምትሰራው ስራ ከኃላፊ ጊዜ መላቀቅ ነው።
እዚህ ጋር አሁን የምጠይቅ ጥያቄ አንድ ነው። ማደግ ትፈልጋለህ ወይስ አትፈልግም? ማደግ እፈልጋለሁ ካልክ ማደግ የሚጠይቃቸው መመዘኛዎች አሉ። አንዲት ሴት ስትጸንስ በማህፀኗ ውስጥ ያለው ልጅ እያደገ ይመጣና እድገቱ እስከ ሰውነቷ ግዝፈት ድረስ እየተለቀ ይመጣና ማይታለፍ አጥርጋ ሲደርስ ወይ እድገት ማቆም አለበት፣ እያደግኩ ልቀጥል ካለ ከዛ ከባቢ መውጣት አለበት። እዚያ ከባቢ ውስጥ ባለበት ሰዓት ሙቀት፣ ምቾት፣ ምግብ፣ ኦክሲጅን ሁሉንም የሚፈልገውን ነገር የሚያገኘው ከዛ ነው። ስለዚህ ልደግ ብሎ ከወሰነ ከማህፀን መውጣት ያስፈልጋል። በጣም የሚገርመው ነገር ከዛ ምቾት፣ ከዛ ሙቀት፣ ከዛ የተከለለና የተጠበቀ ከባቢ ሲወጣ የመጀመሪያ የሚገጥመው ነገር ከዚህ በፊት አይቶት የማያውቀው ከባቢ ነው። ይበርዳል። ማን እጅ እንደሚወድቅ አያውቅም። ምንም የሚያውቀው ነገር የለም። ስለሚገባበት ዓለም የሚያውቀው አንዳችም ነገር የለም። ማደግ አንዱ በሰው ልጆች ላይ የሚፈጥረው ስነ ልቦናዊ ጫና ምንድን ነው? ወደማናውቀው ዓለም ነው የምናድገው። ወደማናውቀው ዓለም ነው የምንገባው። ልክ ይሄ ሲሆን እትብቱ ይቆረጣል። ከውስጥ ያገኝ የነበረውን ምግብ፣ ኦክሲጅን፣ የተለያዩ ኒውትሪየንቶች፣ ሙቀቱን፣ ሴፍቲውን ይሄ ሁሉ ይቀርና ከውጭው ዓለም ጋር መነካካት ይጀምራል። ለመጀመሪያ ጊዜ ተጠቅሞበት የማያውቀው ምላሱን መጠቀም የሚጀምረው በዛ ሰዓት ነው። ለመጀመሪያ ጊዜ ተንቀሳቅሶ የማያውቀው ሰውነቱ ተፍታቶ እንደ ሰው ተዘርግቶ መቀመጥ የሚጀምርበት ጊዜ ይዛ ነው። ስለዚህ ልደግ ብለህ ካልክ ከምታውቀው ከሚሞቅህ ሁሉን ነገር ባለህበት ቦታ አምጥቶ ከሚያማሙቅህ ከባቢ ወጥተህ ከዚህ በፊት አይተኸው ነክተው ወደማታውቀው ዓለም መውጣት ያስፈልጋል። ከባለፈው ዘመን ጋር አብረን እየተሻሸን አብረን እየኖርን ወደ ሌላ ወደማላውቀው ዓለም ልደግ ብሎ ማለት ከማህፀን ልውጣ ግን እትብቱ አይቆረጥ አብሮኝ ይኖር እንደማለት ነው። ስለዚህ ከኃላፊ ጊዜ መላቀቅ እጅግ በጣም አስፈላጊ ነው። ልክ እትብታችን ተቆርጦ ከመጣንበት ዓለም ጋር እንደምንለያየው ከዚህ በፊት ከምናውቀው ሲያማሙቀን ከነበረ ከኖርንበት ተመልሰን ከምናገኘው ዓለም መለያየት መልመድ እጅግ በጣም አስፈላጊ ነው። ኦኬ ወጣሁም ሪስክም ወሰድኩ ከዛ በኋላ ምን ላድርግ ብለህ ካልክ ቀጥሎ የሚሆነው ነገር የመጀመሪያዋን እርምጃ ከመውሰድ ቀድሞ ወዴት አቅጣጫ መሄድ እንደምትፈልግ ቁጭ ብለህ ክራፍት ማድረግ ያስፈልጋል። ምናልባት ገና ስትጀምረው መጀመሪያ ላይ ቁልጭ ያለ ራዕይ ላይ መጣልህ ይችላል። ግን ልብህን በደንብ አድርገህ ካዳመጥከው ምናልባትም ደግሞ አማኝ ከሆንክ በፈጣሪ በደንብ አድርገህ ከጸለይክ ምራኝ፣ ማደግ ወደሚገባኝ አቅጣጫ፣ መሆን ወደሚገባኝ ሰው፣ መሄድ ወደሚገባኝ መንገድ ምራኝ ብለህ ብትጠይቅ ልብህ ላይ የሚመጣ አቅጣጫ የሚጠቁምህ ነገር ይኖራል። በእርግጠኝነት የምነግርህ ነገር ኦኬ። ስለዚህ ምን ማድረግ እንጀምራለን ማለት አቅጣጫችንን በግርድፉም ቢሆን እንደው አንድ በአንድ ተለቅሞ በሚታወቅ ደረጃም ባይሆን በግርድፉም ቢሆን ማወቅ እንጀምራለን። የዚያን ቀን ወደምንንቀሳቀስበት አቅጣጫ የመጀመሪያውን እርምጃ መውሰድ እንችላለን። የምንሄድበትን አቅጣጫ ሳናውቅ ለመጀመሪያም ለመጨረሻም የሚሰጠንን ውዱን ህይወታችንን በየመንገዱ ላይ ማዝረክረክና ማባከን አያስፈልግም። ስለዚህ ምንድነው ማድረግ ያለብን? ቁጭ በልና ህልምህን ንደፍ። ልትፈጥረው የምትፈልገውን ነገር ቁጭ ብለህ ስራ። ኃይላችን ሳይባክን፣ ጉልበታችን ሳይባክን፣ ጊዜያችን ሳይጠፋ ወዴት አቅጣጫ ሄደን ምን መፍጠር እንዳለብን ወስነን መነሳት ህይወታችንን ቅርጽ ያስይዘዋል። ራእያችንን ለማወቅ በምናደርገው ጥረት ላይ ጊዜ ቢጠፋ ይሻላል። ዝም ብለን በደም ሻሻው ከምንሸመጥጥ መንገድ ከምንጓዝ ከየት ተነስተን ወዴት ብንሄድ ነው ህይወታችንን ኢንቨስት ማድረግ የሚያዋጣን ብለን መጠየቅ ያስፈልጋል። ህይወት በጣም ውድ ነገር ስለሆነ። ከዛ ቀጥሎ ግን እንግዲህ ተመልከቱ፣ ከኃላፊ ጊዜ ስንላቀቅ ኃላፊ ጊዜ ይተወናል፣ እየተወን ይመጣል። ትኩረታችንን ከኃላፊ ጊዜ፣ ከከሰርነው ኪሳራ፣ ከደከምነው ድካም፣ ካላወቅነው ካጣነው ከምናምን ትኩረታችን እየተነሳ ሲሄድ ኃላፊ ጊዜ እየለቀቀን የወደፊቱ ጊዜ እየሳበን ይሄዳል። ግን ወደፊት የሚባለው ጊዜ አሁን ላይ እስካልመጣ ድረስ በእጅ መነካት አይችልም። ስለዚህ ቀጥሎ ያለው የመጨረሻው አራተኛው ነጥብ በሚመጣው ዘመን ውስጥ ልትኖረው የፈለከውን ያን ትልቁን ራዕይ ወደዚህኛው ሰዓት አምጥተህ በእጅ መንካትና መስራት መኖር መጀመር ያስፈልጋል። ራዕይ ይኖራል እንጂ አይታለምም። በቀን በቀን እየኖርን ስጋ እያለበስን ከዕለታት አንድ ቀን ራዕይ መሆኑን ረስተን ስንኖርበት ራሳችን እስከምናገኝ ድረስ ወደዚህኛው
አፍታና ወደዚህኛው ቦታ አምጥተን በእጅ መንካት በስሜትና በሐሳባችን መዳሰስ መጀመር ያስፈልጋል። ራእይ ወደዚህኛው አፍታና ወደዚህኛው ቦታ መጥቶ መኖር ካልተጀመረ እንዲሁ በአእምሮአችን ውስጥ እንደተመላለሰ ዓመታት ሊፈጅ ይችላል። ግን የምንፈልገውን ውጤት አናመጣበት። አራቶቹን ነገሮች ካደረግ ካለበት ቦታ ተነስተ የምትፈልገውን ነገር በፈለከው የጊዜ ፍሬም ውስጥ ማከናወን ትችላለህ። አራቶቹን ነገሮች ካደረግን ህይወታችንን ወደ ምንፈልገው አቅጣጫ መለወጥ እንችላለን። ህልሞቻችንን ስጋ ማልበስ እንችላለን። ይሄንን አሁን በአጭር ደቂቃ ውስጥ የተናገርኩትን በአራቶቹ ነጥቦች ላይ ያወራሁትን ንግግር በሰፊውና መሬት ላይ መተግበር በሚችል ተግባራዊና ተጨባጭ ፕራክቲስ በሚቀጥሉ 6 ሳምንታት ላይ በመናካሄደው ሴሚናር ላይ በተለየ መንገድ አዘጋጅተን መጥተናል። ይሄ ሴሚናር ለ6 ሳምንት የሚካሄደው ሴሚናር ማለት ነው። ከዚህ በኋላ አይኖርም። ይሄኛው ባች የመጨረሻው ባች ነው። ህልምህን መሬት ማስነካት ከፈለክ፣ የልብህን ምኞት ወደ ተጨባጭ በእጅ ወደሚነካ ታንጅብል ውጤት ማምጣት ከፈለክ መተህ እንድትመዘገብ እናበረታታለን። የዛን ቀን በእነዚህ በእያንዳንዱ አሁን ባወራንባቸው ፖይንቶች ላይ ቀናት ወስደን በ6 ሳምንታት ውስጥ ህይወትን ለውጠህ መሄድ ትችላለህ። ይህን ስልጠና ሰልጥነው ህይወቱን መለወጥ ከፈለጉ አሁኑኑ እዚህ ስክሪን ላይ በተቀመጠው ሞባይል ደውለው ይመዝገቡ። መቀመጫዎትን ሪዘርቭ ያስደርጉ። አመሰግናለሁ። አሸናፊ ታየ ነኝ።